ሰላም ተመልካቾቻችን እንደምን ሰምታችኋል? በየሳምንቱ በዚህ ሰዓት በኢቢኤስ ቴሌቪዥን ተዘጋጅቶ ወደ እናንተ የሚደርሰው ከትምህርት ዓለም የተሰኘው ዝግጅታችን ተጀመረ። የሀገራችንን ስርዓተ ትምህርት የተሻለ ማድረግ የሁላችንም ኃላፊነት ነው። በትምህርት ዓለም ዝግጅታችንን በመማር ማስተማር ውስጥ ያስተዋልናቸውን የተለያዩ ጉዳዮች እያነሳን መልካም ተሞክሮዎችንም ወደ እናንተ ወደ ተመልካቾች እያደረስን ቆይታ እናደርጋለን። ሁላችንም በህይወት ውስጥ የምንወጣው ሚና ይኖረናል። ሁላችንም ኃላፊነቶችም ይኖሩናል። እንግዲህ ስለ ህይወት ስኬት ስናነሳ ሁላችንም ስኬትን የምንመዝንበት የራሳችንን ሚዛን እናስቀምጣለን። ለኔ ስኬት እንደተሸከምነው ኃላፊነትና እንደ ህይወት ግባችን የሚመዘን ይመስለኛል። በዛሬው ከትምህርት ዓለም ቆይታችን በኮተቤ የትምህርት ዩኒቨርሲቲ ቀዳማዊ ሚኒሊክ ሳይንስ ሼርድ ካምፓስ ተገኝተናል። እንግዲህ የመምህራንና የወላጆች ትልቁ ክፍያ ተማሪዎቻቸው ትልቅ ውጤት ሲያመጡ ማየት ነው። በዛሬው ዝግጅታችን እዚህ ትምህርት ቤት የተገኘ ነው። በ2013 የትምህርት ዓመት በ12ኛ ክፍል ብሔራዊ ፈተና ከፍተኛ ውጤት ካመጡት ተማሪ አላዛር ተካና ተማሪ ናታኔም በላይ ጋር ቆይታ ልናደርግ ወደን ነው። አብራችሁን እንድትቆዩ ጋበዝኩኝ። ቃል ኪዳን ታደሰ አብሬያችኋለሁ። መልካም ቆይታ። ቀዳማዊ ሚኒሊክ ሳይንስ ሼርድ ካምፓስ ከመባሉ በፊት በኮተቤ በቀድሞ ኮተቤ ሜትሮፖሊታን ዩኒቨርሲቲ አሁን ኮተቤ ትምህርት ዩኒቨርሲቲ የራሱ ህንጻ ኖሮት መምህራን ተመድበውለት ሳይንስ ሼርድ በሚል በማርክ ጌልፈንድ ፋሚሊ ቻሪቴብል ትረስት ድርጅት ለሁለት ዓመት የሚቆይ በፕሮጀክት የተጀመረ ነው። የኢትዮጵያን ወደፊት የሳይንስ የማቴማቲክስ እና የኢንጂነሪንግ ችግሮችን ስብራቶችን ሊጠግኑ የሚችሉ ልጆችን መልምሎ መርጦ የሚያስተምር ነበር። ዋናው ዓላማው በተፈጥሮ ሳይንስ ዘርፍ በኢንጂነሪንግ በቴክኖሎጂ የተሻሉ ተማሪዎችን ማውጣት ነው እና ለማቀፍ ተወዳዳሪ የሆኑ ለሀገር የሚጠቅሙ ዜጎችን ማውጣት ነው። በነፃ ነው ትምህርቱን የምንሰጠው፣ አወዳድረን ነው የምንወስደው። ይህንን ይመስላል ቅበላችን። መማር ማስተማሩን አስመልክቶ ያው በዩኒቨርሲቲ ስር ስለሆነ ሁሉም መምህራኖቻችን ሰከንድ ዲግሪ ያላቸው ናቸው። በሌክቸረር ማዕረግ ነው የተቀጠሩት። ከዛ በተረፈ ቴክኒካል አሲስታንቶች አሉ ላብራቶሪ ላይ፣ እነሱ ዲግሪ ሆልደሮች ናቸው። አድሚን ስታፍ አለው። ተጠሪነቱ ቀጥታ ለኮተቤ ሜትሮፖሊታን ዩኒቨርሲቲ ወይም በአሁኑ የኮተቤ ትምህርት ዩኒቨርሲቲ ነው። እንግዲህ 2010 ዓመተ ምህረት ላይ ለብቻው ለራሱ ካምፓስ ቢኖረው ተብሎ ታሰበና ከኮተቤ ሜትሮፖሊታን ዩኒቨርሲቲ ለብቻው እዚህ አራዳ ክፍለ ከተማ ትምህርት ጽፈት ቤት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ እና ኮተቤ ሜትሮፖሊታን ዩኒቨርሲቲ የሶስትዮሽ ስምምነት በማድረግ ይሄ ትምህርት ቤት ቀዳማዊ ሚኒሊክ የመጀመሪያ ደረጃ ትምህርት ቤቱን ኮተቤ ኦውን አድርጎት ሳይንስ ሼርድ ካምፓስ ቀዳማዊ ሚኒሊክ ሳይንስ ሼርድ ካምፓስ ተብሎ ስራውን ቀጥሏል ማለት ነው። የ2013 ዓመተ ምህረት የ12ኛ ክፍል መልቀቂያ ፈተና በሁለት ዙር መሰጠቱ የሚታወስ ሲሆን የውጤት አያያዙና የማለፊያ ነጥቡም እንደየዙሩ የተለያየ ነበር። በዚህ የ12ኛ ክፍል መልቀቂያ ፈተና በመጀመሪያው ዙር የተመዘገበው ከፍተኛ ውጤት 563፣ በሁለተኛው ዙር የተመዘገበው ከፍተኛ ውጤት ደግሞ 623 ሲሆን አጠቃላይ ፈተናውን በሁለት ዙር 598679 ተማሪዎች ተፈትነዋል። ከፍተኛ ውጤቱም የተመዘገበው በተፈጥሮ ሳይንስ የትምህርት መስክ ነው። አላዛር ተካ የመጀመሪያው ዙር ተፈታኝ ሲሆን 659 ያመጣ ቢሆንም በመጀመሪያው ዙር ተፈታኞች የሲቪክስ ትምህርት ፈተና ውጤት ያልተያዘ በመሆኑ የአላዛር ውጤት ከ600 ሲታረም 563 ሆኗል። የዚህ ካምፓስ ተማሪዎች ኦልሞስት ሁሉም ሊባል በሚችል ደረጃ በስነ ምግባራቸው በአካዳሚክ ብቃታቸው ጎበዞች ናቸው። ነገር ግን ከነዚህ ጎበዞች መካከል ደግሞ በአንጻራዊነት የተሻለ አውትላየር የሚባሉ ጎበዝ የተለዩ ተማሪዎች አሉ። ከነዚህ መካከል አንዱ አላዛር ነው። አላዛር ክፍል ውስጥ በመማር ማስተማር ሂደቱ በአጽንኦት የሚከታተል ጥያቄዎች ሲኖሩ ያለ መሸማቀቅ ጥያቄዎችን በሚያቀርብ ከመምህራኖቹ ጋር የተለየ ግንኙነት ያለው የተለየ ስል መማር ማስተማሩን የተሻለ ለማድረግ በሚችል ሁኔታ የተለየ ግንኙነት ያለው ባላንስ ለማድረግ በተማሪዎችና በመምህራን መካከል ያለውን ግንኙነት ባላንስ ለማድረግ እንደ መነሻው ነው የሚያገለግል ተማሪ ነው ብለን ማለት እንችላለን። እኔ በግሌ የተከተልኩት የነበረው የአጠናን መንገድ የሚመስለው ማለት ለጊዜ ነው ኦፕቲማይዝ ማድረግ እየሞከርኩ የነበረው ማለት
ያው አስፈላጊ ጊዜውን ከተጠቀምኩ በኋላ ድጋሚ ማንበብ ድጋሚ ስራ መጨመር ምናምን እንደዛ አይነት ነገር አልፈልግም። መጀመሪያ ላይ ስሰራው የቻልኩትን ያክል አስፈላጊ ሆኖ እስካየሁት ድረስ ሸፍነውና ከዛ በኋላ መደጋግመው አይነት ነገር አይኖርም ማለት ነው። እና ያንን ያደረኩት በማጠናበት ጊዜ ለምሳሌ እርግጠኛ ያልሆንኩለት ሳብጀክት ምናምን ካለ ያው ወይ የሆነ ቻፕተር ከሆነ ማለት ነው ትምህርቴ ላይ ቤት ገብቼ ያው ቅዳሜና እሁድ ጊዜ አለኝ። ቤት ገብቼ ለተወሰነ ሰዓት የሆነ መጽሐፍ ሬፈረንስ መጽሐፍ አላጣም። እሱ መጽሐፍ ላይ ሙሉ ያንን ኮንሰርን የሚያደርገውን ቻፕተር ከመጀመሪያ እስከ መጨረሻ ጨርሰዋለሁ ማለት እያነበብኩ ኖት እየወሰድኩ ጨርሰዋለሁ። ከዛ በኋላ ተረድቼዋለሁ ብዬ ካሰብኩ የትምህርት መጽሐፌን ደግሞ መልሼ አነባዋለሁ። ገረፍታ ነው የማደርገው ብዙ እንትን ያው ስለተረዳሁት ማለት ነው። ከዛ በኋላ አስፈላጊ ከሆነ እንደ ትምህርቱ አይነት ጥያቄ ልሰራ እችላለሁ። ያጠናን ስርዓቴ ይሄ ነው። አልዓዛርና የናታኒም በተለይ አልዓዛርን በወስድልህ ለምሳሌ ማትስ ቢሆን 2 ቻፕተር መምህሩን ቀድሞ ወደፊት ማለት ነው የሚሄደው። ከዛ ውጪ ከአካዳሚክ ፐርፎርማንሱ ባሻገር ብዙዎቹ የኛ ልጆች ኦልሞስት ኦል በሚባል ደረጃ ዲሲፕሊንድ ናቸው። ግን የሱ የተለየ ነው ማለት እኔ አላቅ ብቻ በሆነ በትውልድ መሃል አንዴ ብቅ የሚል አይነት ፐርሰናሊቲ ያለው ሰው ነው። ከበር ጀምሮ ነው ስነ ስርዓቱ ልታናግሪኝ ትችያለሽ። ከዛ አጠገቤ መጥቶ ይሄናል ደቂቃ ፈልጋለሁ ይሄንን ነው ማወራው። የኔ መልስ ለሱ ኔጌቲቭ ሚን ፖዚቲቭ አመስግኖ እጅ ነስቶ እንደዚህ አይነት ነው ባህሪው። ግቢ ውስጥ አይታወቅም፣ አይጫወትም፣ በዋዛ ፈዛዛ ጊዜውን አያሳልፍም። ለኔ ቪዥነሪ ነው እና ዩኒክ ተማሪ ነው። ማትስ እና ፊዚክስ 100 ስኮር ከማድረጉ ባሻገር ስብእናው የተለየ ነው። ብዙ ሰዓት አይፈልግብኝም አንድ ቻፕተር ለመጨረስ ሜቢ 2 ሰዓት ተቀምጬ ሊሆናል ወይ 1 ሰዓት ተቀመጥኩ ረፍት አድርጌ ከዛ 2 ሰዓት ተቀመጥኩ። እንደዛ አይነት ራሴን ማጨናነቅበት አይነት ሳይሆን በቃ ያው ጊዜ ሰጠዋለሁ ኦፍ ኮርስ ግን እስኪ ደክመኝ ማለት በጣም አድክሜ አይነት ነገር ሳይሆን ደስ ብሎኝ እንዳጠና ነው የምፈልገው። ናታኒምን ብትሆን በተመሳሳይ ጥሩ ተማሪ ናት፣ ጎበዝ ተማሪ ናት፣ በጣም ዲሲፕሊንድ ናት። ለሌሎችም ሴቶች አራያ መሆን የምትችል ተማሪ ነች። እኔ እንግዲህ አንዳንዴ መናገር የሚያቅተኝ ለምንድነው ከሌን ከከሌ ማበላለጥ ይከብደኛል። ለኔ ሁሉም አንደኛ ናቸው። ምናልባት እንግዲህ አንዳንዴ ቁጥር ነገር ተማሪዎችን ሊለያይ ይችላል እንጂ ጥሩ ተማሪዎቻችን ናቸው። ነጋቸው ጥሩ ሆኖ እኛም እንደሰታለን ብዬ አስባለሁ። እኔ ለፈተና ዝግጅት የሚጀምረው ፈተናው ሲደርስ ወይ ደግሞ ፈተናው ሲቀርብ ሳይሆን ከፈተናው ከመድረሱ ከወራት በፊት ነው። ማለትም ለፈተና ነው ብዬ ባይሆንም ጥናት መጀመሪያው ከመጀመሪያው ነው። ማለትም ከመስከረም ጀምሮ አስተማሪዎችን በስርዓት በመከታተል ከቻልኩኝ ደግሞ ከአስተማሪው ቀድሜ በማንበብ እና ሳነብ ታጠናም ደግሞ ለማስታወስ ወይ ለመሸምደድ ሳይሆን ራሴ ተረድቼው ገብቶኝ እንዳልፍ አድርጌ በማጥናት ለመዘጋጀው። ምክንያቱም ይሄን ሳደርግ ፈተናው ከረጅም ጊዜ በኋላ ከአመት ራሱ በኋላ ቢሆን ምንም ነገር ብረሳ ገብቶኝ ስለሆነ ያነበብኩት ሪኮንስትራክት አድርጌ ማምጣት ይችላል። ፎርሙላዎች ቁጥሮችን ብረሳ ራሴ ፈልጌ ማግኘት ስለምችል ባነበብኩት ነገር መተማመን ይችላል ማለት ነው። ፈተናው ደርሶ ለፈተናው ሳነብ እንደ ክለሳ ወይም እንደ ሪቪዥን ነው እንጂ እንደ አዲስ ራሴን ያስተማርኩኝ ስላልሆነ በጣም ይቀላል። ፈተና ደረሰም ጊዜ አጥሮኛል ምናምን ቢል መጨናነቅ የሚባለው ነገርም አይኖርም ማለት ነው። በሴቶች በኩል ደግሞ ስንወስድ አሁን ከአልዓዛር ጋር ተቀራራቢ ውጤት ነው ያመጡት። አይተጎነ 651 ነው ያመጣቸው። ናታኒም እንደዚሁ እንደ አልዓዛር ግንኙነት አለን ከስኮላርሺፕ ጋር ከምን ጋር በመማር ማስተማር ሂደቱ ችግር ሲገጥመን ማለት መምህራን አንዳንዴ ሲቀሩብን እንዴት አድርገን ነገሮችን እናስተካክል በሚለው ከምናወያያቸው ተማሪ መካከል አንዷ ናታኒም ነች። የሴቶች ተወካይ ብቻ ሳይሆን የትምህርት ቤቱም የተማሪዎቹ ተወካይ ሆና ጥያቄዎችን የምታቀርብ ችግሮች ሲኖሩ ችግሮቹን ለመፍታት ከምናማክራቸው ተማሪ መካከል አንዷ ነች ማለት ነው። ለጓደኞቿ ተምሳሌት የምትሆን ጓደኞቿ እነሱን የምትወክል ተማሪ ጥቀሱ ቢባሉ እሷን እንደሚጠቅሱ እና የተሻለ አካዳሚክ ፐርፎርማንስ ያላት ለመናገር አሁን ተታሪ ነች። በጣም ብዙ ታነባለች። እንደ ጎበዝ ተማሪ ቀድማ ነው የምትጀምረው። የጠቀሰቻቸው ነገሮች አሉ እነሱ ሁሉ ታደርጋለች። ብዙ ጊዜ እንቅልፍ አታበዛም። ጥናት ላይ ነው ፎከስ የምታደርገው። እኔ ሁሉም ተማሪ ሁሉም ሰው የተለያየ አጠናን መንገድ ይሰራል ለራሱ ብዬ ነው የማስበው። የአንድ ሰው አጠናን መንገድ ለሌላ ሰው ይሰራል ብዬ ስለማላስብ በኖርማል የትምህርት ጊዜ የሚፈተኑት ፈተናዎችን እያዩ የራሳቸውን ውጤት እየተመለከቱ የትኛው ለኔ የተሻለ ነው ብለው የራሳቸው መንገድ ክራፍት ቢያደርጉ ጥሩ ነው ብዬ አስባለሁ። ግን ጀነራሊ
እንደ ቅድም እንዳልኩት ዝግጅትን ቀደም ብለህ መጀመር ለፈተናው ብሎ መማር ሳይሆን ነገር ግን ጥናትን ለፈተና ብቻ ለማድረግ ጀነራሊዝም ብሎ ማጥናት ለማወቅ ማጥናት በጣም ይረዳል ብዬ አስባለሁ። በተጨማሪ ታይም ማኔጅመንት የረፍት ጊዜህን በትክክል መጠቀም ቀደም ብሎ የነበሩትን ፈተናዎች ፈተናውን ሰርቶ ቤዝ ማርክ ስታብሊሽ ማድረግ በጣም ጥሩ ነው ብዬ አስባለሁ። በመጨረሻ ደግሞ ይሄ ፈተና ነው ላይክ አንድ ፈተና ነው። ነገር ግን ኢንትራንስ ስለሚባል በጣም ፕሬሸሩ ከባድ ነው ራስ ሊያጨናንቅ ይችላል። እኔ ይሄን ፕሬሸር እንዳይኖር ያደረኩት ፋይናል ነው በቃ የትምህርት ቤታችን ፋይናል ነው ብዬ እንደሌላ ፈተና አይቸው ነው የገባሁት። እና ደግሞ ኢንትራንስ ነው ራሱ ብናስብ አንድ ፈተና ነው የዓለም መጨረሻ አይደለምና ትንሽ ቀለል አድርጎ ማሰብ ነው። እኔና አላዛር አራተኛ ክፍል ጀምሮ ጓደኞች ነበር ማለት አራተኛ ክፍል ጀምሬ ነበር ማውቀው እና የዛኔም ስማርት ነበር አሁንም በጣም ስማርት ነው። ሁሌ በቃ ደስ ይለዋል እንደዚህ አይነት ስለ ፊዚክስ፣ ለኮምፒውተር ሳይንስ፣ ለማቴማቲክስ ማለት በቃ ሁሌ ኢንትረስት ነው። እስካሁን እስካለሁበት በጣም ብዙ ስማርት ተማሪዎችን አግኝቻለሁ። ትምህርት ቤታችንም እንደዛ ነው። ከኢትዮጵያ one of the top students የሚባሉ ተማሪዎች ተመርጠው ነው የገቡት። ግን አላዛር እስካሁን ካየኋቸው ተማሪዎች ስማርትስት የማውቀው እሱ ነው እና ስማርት ብቻም ሳይሆን ጊፍትድም ነው። ፊዚክስ ከልጅነቴ ጀምሮ ማለት ኢንትረስት የሚያደርገኝ ነገር ሁሉ ከፊዚክስ ጋር የተገናኘ አይነት ነገር ነው እና ያው ልጅ እያለሁ ትንሽ አስትሮኖሚ ምናምን ነበር ኢንትረስት የሚያደርገኝ እና በእንደዚህ አይነት መልኩ ነው ያደግኩትና አይ ገስ ረጅም ጊዜ ትልቁን ኤፈርት ያደረኩት ማለት በጣም ጥረት የነበረኝ ፊዚክስ ላይ ነው እና ከፊዚክስ ጎን ደግሞ ማት አለ ማለት ግዴታ ነው። ሁለቱን አንድ ላይ ነው ማራመድ የምንችለው እና ለዛ ነው ብዬ ማስበው። በዓለም አቀፍ ደረጃ የሚሰጡ ፈተናዎች አሉና ከ1600 የሚሰጠውን ፈተና ከ1500 በላይ በማምጣት ባለ ትልቅ ሪከርድም ነው ማለት ነው። ስለዚህ አላዛር ለምን እንደሚማር በውን የገባው አላማ ያለው ምን ሊያጠና እንደሚችል ራሱን ያዘጋጀ በኢትዮጵያዊ ካልቸር በኢትዮጵያዊ ባህል ለታላቆቹ ክብር ያለው ለመምህራኖቹ ክብር ያለው ሲናገር ቁጥብ የሆነ ነገር ግን በጣም ጠቃሚ ነገሮችን ለመናገር ደግሞ ወደ ኋላ የማይል ነው። ለ12ኛ ክፍል ተማሪዎች ያው 2 ወር ወይ 3 ወር ምናምን ቢቀራቸው ነው አሁን ለፈተናው ማለት ነው። አይ ቲንክ በዚህ ጊዜ ያጠናን ማለት በጣም ለነሱ የሚመቻቸው ያጠናን መንገድ ያውቁታል ብዬ አስባለሁ። መቀየርም ብዙ ከባድ ነው የሚሆነው በትንሽ ጊዜ። ታዲያ አሁን አርጉ መላቸው ነገር ቢኖር ኮንሰፕቹዋል ነገር ላይ ፎከስ ቢያደርጉ አሁን ትምህርታቸው ላይ ማለት ነው። ጊዜው ሲደርስ ፈተናው ሲቃረብ ወይ የተወሰነ 1 ወር ወይ 2 ሳምንት አካባቢ ሲቀረው እንደዚህ አይነት ነገር ከቨር መደረግ ይችላል ቶሎ እና አሁን ከቨር ቢያደርጉት የሚረሱት አይነት ነገር ነው። ኮንሰፕቹዋል ነገር ቤዝ ማለት ፋውንዴሽን የሚፈጠር ነገር ስለሆነ ጊዜው አሁን ነው ለእንደዚህ አይነት ነገር ቢዘጋጁ ጥሩ ነው ብዬ አስባለሁ። አላዛርና ናታሊን በአክቹዋሊ እኔ ለ4 ዓመት ተከታታይ ዓመት ነው ያስተማርኳቸው ከ9 እስከ 12 ማለት ነው። አንዱ በጣም ለየት የሚያደርጋቸው ባህሪ ሎጂካል ቲንከር ናቸው። ያ ማለት የተሰጣቸውን ነገር በቀጥታ መቀበል ሳይሆን ነገሮቹን በተለያየ አቅጣጫ ማየት ይፈልጋሉ። አሄ አንዱ ባህሪያቸው። ሁለተኛው ባህሪያቸው ነገር ደግሞ በጣም ሃይሊ ዲሲፕሊንድ ናቸው እነሱ። በተለይ ስነ ምግባራቸው የሚገርም ባህሪ ነው ያላቸው። ስለዚህ አንዱ ለትምህርቱ አፕሮች በጣም ቀላል ያደርገዋል። ሶስተኛው ባህሪያቸው አዳዲስ ነገር ለማወቅ ያላቸው ፍላጎት በጣም የተለየ ነው እና እኛም ደግሞ የምንፈልገውን ነገር ስንሰጣቸው የመሸከም አቅም አላቸው። የተለየ የትምህርት ፍቅር ያላቸው ኢንተረስት ያላቸው ልጆች ናቸው። አንዱ ባህሪያቸው ነው። ሁለተኛው ሃይሊ ሞቲቬትድ ናቸው። ፐርሲቪር ማድረግ ነው። በቻሉት አቅማቸው ጠንክሮ መስራት፣ በተሰጣቸው ጊዜ ባላቸው ጊዜ ማጥናትና የሚፈልጉትን ነገር ፐርሲው ለማድረግ መሞከር አስፈላጊ ነው ብዬ አስባለሁ። 11 10 ከዛ በታች ላሉት ክላስ ውስጥ መከታተል በጣም ጠቃሚ ነገር ነው። አሁን እኛ ጋር አስተማሪዎቻችን ያላረጉልን ነገር የለም። ጊዜያቸውን በጣም ሰጥተውናል። ክላስ ውስጥ መከታተል አለባቸው ከሱ ለመማር ማለት ነው። ያጠናን መንገዳቸው ሶሊዲፋይ ማድረግ አለባቸው ብዬ አላስብም። ኤክስፕሎር ያድርጉ፣ የትኛው ሊሻለኝ ይችላል፣ የትኛው ሊጠቅመኝ ይችላል ብለው የሚያስቡትን። ናታኒምና አላዛር ስፔሻሊ አላዛር ማለት ነው ክላስ ውስጥ በጣም ክሪቲካል ቲንከር ናቸው። እንደነዚህ አይነት ተማሪ ማስተማር ማለት ለኔ ፕሮፌሽን ውስጥ እንድትቆይ ምክንያት ይሆናል። ትምህርት ማለት ማስተማር ምን እንደሆነ ታይበታል።
የሚገርመው ነገር አለ ብዙ አመታት ጓደኞች ሆነን ግን አንድ ክላስ ደርሶን አያውቅም። ግን በአንድም በሌላም ሁኔታ አንድ ክላስ ገብተን እናውቃለን። ማታ አስተማሪ ሲቀር ምናምን አንዴ ወደዛ ሄዱ ተብለና ሳይው አላዛር በጣም ተመስጦ ነው አስተማሪ በቃ ትምህርት ውስጥ ተመስጦ ነውና በራሱ ዞን ነው ያለው እና በጣም ፎከስድ ነው። በጣም ትኩረት ይሰጣል አስተማሪው ለሰብጀክቱ ለሚሰጠው ስራውን ደግሞ ኤፊሽንትሊ ነው የሚሰራው። ክላስ ውስጥ ከሆንኩ ከአስተማሪው ውጪ ሌላ ፎከስ ማድረግበት ነገር የለም። ምክንያቱም ያው አስተማሪዎቼ በራሳቸው ኤክስፒሪየንስ ያዳበሩት ነገር አለ፣ የሚያስተምሩኝ ነገር አለ። እሱን ያው ባለኝ ጊዜ ከነሱ ጋር ባለኝ ጊዜ እሱን መውሰድ እየቻልኩ ሌላ ነገር ላይ ፎከስ ባደርግ ያው አይጠቅመኝም ብዬ ስለማስብ እሱ ላይ ብቻ ነው ፎከስ የሚያደርገው። ጥያቄ ሲኖረኝ አስተማሪዎቻችን በጣም ይረዱናል፣ ጥያቄዎች ያበረታታሉ። ብዙ ጊዜ ደግሞ ከክላስ ውጪም መጥታችሁ ጠይቁን የምትፈልጉትን ተጨማሪ ነገር ካለ ብለው እሱን ያበረታቱናል። ብዙ ጥያቄ እንጠይቃቸዋለን። ያው ማለት እንደ ትምህርቱ አይነት ላብ ሊያስገቡን ይችላሉ። እሱ በእንደዚህ አይነት ነገር ነው ትምህርት ቤት ውስጥ ኤክስፒሪየንስ ያደረኩት። በፊዚክስ የተለያዩ ኢኖቬሽኖችን ሰርተዋል። ሳይንስ ፌር ላይ ለምሳሌ ቀርበው በተካሄደው የሳይንስ ፌር ውድድር አሌክሳንደር አላዛር ሶስተኛ ነው እንደዚህ ወጥቷል። እዚህም ግቢ ውስጥ በነበሩበት ሰዓት አካዳሚኩን በተግባር በመደገፍ የተለያዩ እንቅስቃሴዎች ያደርጉ ነበር። እያንዳንዱ ወላጅ ስለ ልጁ ኃላፊነት አለው። ይደውላሉ። ስለ እያንዳንዱ ክላስሩም ስላለሽ ነገር ኢንፎርም ያደርጉናል። በአካልም ይመጣሉ፣ እኛንም ጭምር ያግዛሉ። እና በአሁኑ አመት ደግሞ ያሉት ኮሚቴዎች ያለውን የኛን በርደን ጭምር ሼር የሚያደርጉ ናቸው። ያው አንደኛ የዚህ የሳይንስ ሼርድ ካምፓስ ወይም የዚህ የስቴም ኤጁኬሽን እንትን በኢትዮጵያ አዲስ ነው ማለት የተለመደ አይደለም። ብዙ የህግ ማዕቀፎች የሉትም። ብዙ የሚቀሩት አሰራሮች አሉ እንደ ሀገር ማለት ነው። ዞሮ ዞሮ አዲስ ኤክስፒሪየንስ ሲሆን የሚኖሩ ቻሌንጆች ይኖራሉ። የራሱ ባለ በጀት መስሪያ ቤትም አይደለም ከኮተቤ ነው የሚያስተዳድረው። አንዳንድ ነገሮች በፈለከው ፍጥነቶች ላይ ሄዱ ይችላሉ። የኛን ልምድ እየወሰዱ ሌሎች ዩኒቨርሲቲዎችም የከፈቱበት እንትን አለና ከዚህ ጋር አንዳንድ ነገሮች ሲገጥሙን ያንን ጋፕ የሚሸፍኑልን ወላጆች ናቸው። አላዛርን እንግዲህ ቤት ውስጥ የሚፈልገውን ነገር በማቅረብ የሚፈልገውን እሱ ይጠይቃል እና ደግሞ የሚፈልገውን በማድረግ እንደዛ ነው የምናግዘው እንደማንኛውም ወላጅ ማለት ነው። እስከ 5ኛ ክፍል ባለው ያው ከአባቱ ጋር ነበረ። ጥሩ አባት ነበረው። ይሄ ፊዚክስ እና ማትስ ላይም ጥሩ መሰረት እንዲኖረው እሱም በጣም ኢንተረስትድ ስለነበረ ማትስም ጥሩ ችሎታ ስለነበረው ጥሩ እየረዳው እስከ 5ኛ ክፍል ድረስ ነበረ። 5ኛ ክፍል ላይ ያው አጋጣሚ የተወሰነ ታመመ። ከዛ እሱ በሞት ተለየን። ከባድ ነበረ ለልጆችም ለኔም። ምክንያቱም እኔም የቤት ነበርኩ የመውጣቱም ልምድ የለም ምናምን። ከዛ በቃ ሳያቸው ልጆቹ በጣም ጎበዞች ናቸው። ስለዚህ እኔ ራሴን በሐዘን እንትን ብዬ ወደ ኋላ መቅረትን እነሱን ይጎዳብኛል ብዬ ስላሰብኩ የሱንም እንትን ለማስቀጠል ግዴታ መስራት ነበረብኝና እዛው ቤት ውስጥ የተወሰነ ቢዝነስ ነገር ጀመርኩኝ። እንደ ትንሽ ዳቦ ቤት መጋገሪያ ነገር ከፍቼ ከዛ በቃ በዛው ኑሮዬን ቀጠልኩ። ልጆቼን ማሳደግ ጀመርኩኝ። መጀመሪያ ላይ ወላጆቼን በጣም ላመሰግናቸው ፈልጋለሁ። ምክንያቱም ከመጀመሪያ ጀምሮ በጣም ፎከስ ሰጥተውኝ ነበር። ልጅ እያለሁ በደንብ ነው ማስታወሰው። በየተወሰነ ጊዜ ማታ ሲመለሱ የተወሰኑ 6 ምናምን መጽሐፍ ይዘው ይገቡና ይሄን አንብብ ብለው ይሰጡኝ ነበር እና ከዛ ከነበርኩ በኋላ ነው አዲስ የሚያመጡልኝ። እንደዛ ነበር ያዳበርኩት። በሱ መልኩ በጣም አበረታተውኛል። ያው ትምህርቴን በደንብ እንድከታተል አላጨናነቁኝም። ያው መወደውን ነገር እንዳደረግ ያው ማለት ልጆች የሚወዱትን ነገር ወላጆች ናቸው የሚቀርጹት። ወላጆች መጀመሪያ ለልጆቻቸው ቅርብ መሆን በጣም ማቅረብ፣ ጓደኞች መሆን፣ ከዛ በኋላ የቱ ጋር ነው የልጄ ክፍተት ያለው የሚለውን ነገር ታቅበታለህ።
ጥሩ ወላጅ ለመሆን ወይም ጥሩ ዜጋ ለመቅረጽ የግድ በጣም ብዙ ምታቅ መሆን የለብህም። ከአካባቢ ከምታየው ከምትሰማው ነገር አንተም መለወጥ ልጆችህንም መለወጥ በቤትህ ውስጥ ያለውን ሰላማዊ ነገር አንተ መሆን በቃ ቤትህ ውስጥ አንተ ሆነ ልጆችህን ማሳየት ማለት ነው። ስለዚህ ቅርብ ስትሆናቸው ልጆች እንዴት አይነት ውሎ ነው የዋሉት የሚለውን ከፊታቸው ታውቃለህ። ይሄን አንብብ ብለው ይነግሩኝ ነበር። ከዛ ቀስ በቀስ በራሴ እንዲሆን ነው ያደረገው ማለት ነው። እና ቤተሰቤ ማለት የመላው ቤተሰቤ በጣም ያው ሙሉ ህይወቴን በጣም ቅርብ ሆነን ነው ያሳለፍነው እና በጣም ያው አበረታተውኛል፣ ያዝናኑኛል፣ በጣም ደስ ይሉኛል እና በጣም ላመሰግናቸው ፈልጋለሁ። ለዛ እግዚአብሔር ይባርካቸው። ልጆቼም በጣም ማቹርድ ናቸው ከእድሜያቸው በላይ እህቱም እሱም በጣም እኔ እንጃ 2-3 እኔ እንጃ 100 ሰው ሆኖ ከሚያሳድጋቸው ልጆች በላይ በስነ ምግባርም በምንም በሄዱበት ሁሉ በቃ አከበሩኝ እኔን ማለት ነው። የኔን ልፋት እንዲወጣ እንዲታይ አደረጉልኝና እኔ ያለፍኩትን ቻሌንጅ እንድረሳው በእነሱ ውጤት በእነሱ ደስታ በቃ እግዚአብሔር ይመስገን የትም ትምህርት ቤት ተጠርቼም ሆነ በጣም ቴንኪው ተብዬ ነው ምሸኛው። በሴቶች በኩል ደግሞ ስንወስድ አሁን ካላዛር ጋር ተቀራራቢ ውጤት ነው ያመጡት። አይተጎነ 651 ነው ያመጣቸው። ናታኒም እንደዚሁ እንዳላዛር ግንኙነት አለን ከስኮላርሺፕ ጋር ከምን ጋር በመማር ማስተማር ሂደቱ ችግር ሲገጥመን ማለት መምህራን አንዳንዴ ሲቀሩብን እንዴት አድርገን ነገሮችን እናስተካክል በሚለው ከምናወያያቸው ተማሪ መካከል አንዷ ናታኒም ነች። ወደ ትምህርት ቤቱ ስንመጣ ይሄ ትምህርት ቤት ዋንኛው አሰቱ ዋንኛው ሀብቱ ብዬ ማስበው ተማሪዎቹ ናቸው። ሁሉም ተማሪ ትምህርት ቤት ያለው ድሪቭን ነው። ሁሉም ለመሻሻል ነው የሚሞክረው። ስለዚህ ከነሱ ጋር ለመወዳደር እኔ መሻሻል ነበረብኝ። እኔ ስሻሻል ደግሞ አብረውኝ ስለሚሻሻሉ ይሄ ፕሮግረስ የሚያቆም ነገር አይደለም፣ ኮንቲኒዩስ ነበረ። ስለዚህ በጣም የተሻለን ተማሪዎች እንድንሆን አድርጎናል። ከውድድር በላይም ደግሞ በጣም ኮኦፕሬሽን እና መደጋገፍ ነበረ። እርስ በራስ እንጠያየቃለን። ማንም ሰው አይፈራም እርዳታ ለመጠየቅ። ስለዚህ ሁላችንም አብረን እንድንሻሻል ጎበዝ ተማሪዎች እንድንሆን አድርጎናል። መምህራኖችም ከትምህርት ቤቱ ጋር የተያያዙ ናቸው። ማለትም ከኛ ብዙ ይጠብቃሉ። ከፍተኛ ውጤት እንድናመጣ ነው የሚጠብቁት። ከሌላው ተማሪ የተሻለ ነገር እንድናቅ ነው የሚጠብቁት። ስለዛም መንግስት ከሰጠን መጽሐፍ ላይ ያለው ካለው ደብዝ በላይ ገብተው ነው የሚያስተምሩን። ካሪኩለሙ ይበቃል ከተባለው ከፍ ብለው ነው የሚያስተምሩን። ስለዚህ በጣም ጎበዝ ተማሪዎች እንድንሆን አድርጎናል። እሷ በተለየ ከኛም የተሻለ በጣም ስለምታነብም ብዙም ታውቀው ነገር ስላለ እኛ ስንጠይቃት ምንም የሚሰስተው ነገር የለም። እንረዳዳለን። በድርሰታችን በጣም ነው የምንረዳዳው። ከክላስ ወጥተን ቁርሳት ላይ ምናምን ቶሎ በልተን ብዙ ጊዜ አንበላም ሲጀመር ከዛ ወደ ንባቡ ነው የምንገባውና በጣም እንረዳዳለን። ፖለቲክስ ውስጥ ትንሽ ኢንትረስት አለኝና የትምህርት ሚኒስቴር ወይ ደግሞ የጤና ሚኒስቴር ቢሆን ሁለቱ ሲስተሞቻችን በጣም መቀየር አለባቸው ብዬ ማስባቸው ነገሮች ናቸው። ምክንያቱም የትምህርት ሲስተሙ እኔ ያለፍኩበት ነውና ብዙ መሻሻል አለበት ብዬ ማስበው ነገር ነው። የጤና ሚኒስቴር ደግሞ ኦፍ ኮርስ ሜዲሲን ነው መግባት ብያለሁ እና እሱ ራሱ ላይ ብዙ መሰራት ይችላሉ ብዬ ማስባቸው ነገር ነው። ስለዚህ ወደ እሱ ኮንትሪቢዩት ላደርግ እችላለሁ። በሪሰርች ውስጥም ከገባሁኝ በሪሰርች ፋይንዲንግስም ኮንትሪቢዩት ላደርግ እችላለሁ ብዬ አስባለሁ። አሁን ያው እያደግኩ ስመጣ ወደ አፕላይድ ፊዚክስ እና ኢንጂኒሪንግ ነገር ነው ማሰብ የጀመርኩትና ያው አሁን ኮምፒውተሮች በጣም ማለት ያው ከነሱ ጋር ነው ያደግኩት ኮምፒውተር እየተጠቀምኩና በተወሰነ መልኩ እሱ ጋርም ኢንትረስት አለኝ እና አንድ ላይ ባደረገው ብዬ አስቤ ለጊዜው በጣም እያሰብኩ ወደ እሱ እየሄድኩ ያለሁት ወደ ኮምፒውተር ኢንጂኒሪንግ ላይ ብዙ ይቀራል ብዬ የማስበው ነገር አለ። አሁን የምንጠቀማቸው ሲስተሞች ትንሽ ኤነርጂ በጣም ይጠቀማሉና ለእንደዚህ አይነት ኦፕቲማይዜሽን አይ ቲንክ ጊዜው አሁን ነውና እያሰብኩ ያለሁት። ቤተሰቦቼም መምህራኖቼም እኔ ትምህርት ቤቱም ሁሌ ካሳካሁት በላይ እንዳሳካ ራሴን ቻሌንጅ እንዳደረግ ሁሌ ይገፋፋ ነበር። አሁን ለምሳሌ ቤት ውስጥ ቤተሰቦቼ የምፈልጋቸውን መጽሐፎች ከመግዛት በላይ አስፈላጊ ቦታና ጊዜ ለማጥናት አስፈላጊ ነገሮችን ከማመቻቸት በላይ አንደኛ ከወጣን ከግሬዳችን ከፍተኛው እንደመጣ ግሬዳችን ከፍተኛ ካመጣን ደግሞ ከትምህርት ቤቱ ከዛም ከፍ እያለን ሁሌ እንድንሄድ ባሳካነው ነገር ደስተኛ ሆነን እንዳንቀመጥ ሁሌ ይገፋፉ ነበር። ይሄ ደግሞ ሁሌ የተሻለ ተማሪ እንዲሆን ረድቶኛል። በተለይ 7ኛ ክፍል ኬሚስትሪ አስተማሪ ሚስተር ማህር እና 8ኛ ክፍል ኬሚስትሪ አስተማሪ ሚስተር ገዛኸኝ በጣም ረድተውኛል። እየተማርን እያለን 8ኛ ክፍል ሶሻል ስተዲስ አስተማሪ ሚስተር ደምሰው
አሁን ላለውበት ደረጃ አይ ቲንክ ትልቅ ሚና ተጫውተዋልና እነሱ በጣም ለማመስገናቸው ፈልጋለሁ። 8ኛ ክፍል ክልላዊ ፈተና የወሰዱ ተማሪዎችን ከአዲስ አበባና ከአዲስ አበባ አካባቢ ካሉ ተማሪዎች አመታዊ መስፈርት እናወጣለን። ከትምህርት ቢሮ ጋር ከአዲስ አበባ ትምህርት ቢሮ ጋር አብረን ነው የምንሰራው። አመታዊ የተማሪውን ውጤት እናይና ጣሪያውን አይተን መቁረጫ ነጥብ እናስቀምጣለን። ወጥ የሆነ መቁረጫ ነጥብ የለም ማለት እንደየአመቱ ውጤት ከፍና ዝቅ ስለሚል ማለት ነው። ያንን እንይዝና ነው ማስታወቂያ እናወጣለን። በሚዲያም እናስነግራለን። በዛ መሰረት እንመዘግብና እንቀበላለን። ማንኛውም ኢትዮጵያ የሆነ ልጁን እዚህ ማስተማር የሚፈልግ ክፍት ነው ማለት ነው። ስለዚህ ምንድነው የምናደርገው? ፈተና እናዘጋጃለን። ከ75 ፈተና እናዘጋጃለን። ከ15 የ8ኛ ክፍል ጥሬ ማርኩን ወስደን ወደ 100 እንቀይራለን። ከ10 ደግሞ ከዩኒቨርሲቲው ዶክተሮችና በዚህ ረገድ የተለየ አፈጻጸም አላቸው ብለን የምናምናቸውን ዶክተሮች አምጥተን 10% ኢንተርቪው እናደርጋለን። ምክንያቱም ይሄ ስቴም ሴንተር ነው። በሳይንስ በቴክኖሎጂ በኢንጂነሪንግ እና ማቴማቲክስ በፈጠራ ስራም ጭምር የተሻለ ዝንባሌ ያላቸውን ልጆች መርጠን ለማስገባት በመናረገው ጥረት የነሱ አስተዋጽኦ ከፍተኛ ስለሚሆን ከዩኒቨርሲቲው ዶክተሮችን አምጥተን ከሳይንስ ዘርፍ ዶክተሮችን አምጥተን ኢንተርቪው አድርገን መልምለን እናስገባለን። በዚህ ረገድ ምንም አይነት ኮምፕሌንም የለብንም። አሰራራችን በጣም የተሻለ ነው። መመሪያን መሰረት አድርገን ስለምንሰራ ማለት ነው። ተመልካቾቻችን ከትምህርት ዓለም ጋር ነው ቆይታ እያደረጋችሁ ያላችሁት። የኮተቤ ትምህርት ዩኒቨርሲቲ ቀዳማዊ ምኒልክ ሳይንስ ሼርድ ካምፓስ እንግዲህ ከ8ኛ ክፍል የሚኒስትሪ ውጤት በኋላ በራሱ መስፈርቶች ከፍተኛ ውጤት ያላቸውን ተማሪዎች አወዳድሮ በነፃ ነው የሚያስተምረው። በሀገራችን የትኛውም ክፍል ውስጥ ያሉ ጥሩ ውጤት ያላቸው ተማሪዎች በዚህ ትምህርት ቤት ተገኝተው መማር ይችላሉ። በዛሬው ከትምህርት ዓለም ቆይታችንም በ2013 የትምህርት ዓመት ከፍተኛ ውጤት ካመጡት ተማሪ ናታኔም እና ተማሪ አላዛር ጋር ቆይታ አደረግን። እንግዲህ ተማሪዎችም ከዚህ ጥሩ ተሞክሮ እንደወሰዳችሁ ተስፋ እናደርጋለን። የዛሬውን በዚያ በቃን። ቀጣይ ሳምንት በተለየ ርዕሰ ጉዳይ የምንገናኝ ይሆናል። መልካም ሳምንት።